እግዚአብሔርን አምናችሁ ክርስቶስ ሰማያት ቱስ መተስፋስናቲክሙ ዘበሰማያት ደስ ይበላችሁ ስማችሁ በመንግሥተ ሰማያት ተጽፏል ይላል እግዚአብሔር ቃል። ሉቃስ ወንጌል ምዕራፍ 10 ቁጥር 20 ላይ ቃሉ እናገኘዋለን። ሁላችንም የተሰባሰብነው ስማችን በመንግሥተ ሰማያት እንዲጻፍ ነው። ለዚህ መሰባሰባችን ዝም አይደለም። እግዚአብሔር ቸር ነው፣ አባትነቱ የታወቀ ነው። በዚህ ተሰባስባችሁ አሁን ስታመሰግኑ እሴብሖ ለእግዚአብሔር ስብሐት ትሰብሐ ብለው ቅዱስ ቂርቆስና ቅድስት ኢየሉጣ በእሳቱ መካከል የዘመሩትን ዝማሬ ስትዘምሩ እነሆ ስማችሁ በመንግሥተ ሰማያት ተጽፏል። ደስ ይበላችሁ ክርስቲያኖች። ዋናው ምስጢሩ ይሄ ነው። መሰባሰባችን ለምንድን ነው ሲባል ስማችን በመንግሥተ ሰማያት እንዲጻፍ ደስ እንዲለን። ቅዱስ ቂርቆስ በሕፃንነቱ እንደሚታወቀው ነው ታሪኩ። የትዕብሪም ነበልባለ እሳት ዛዳን ወቁላዳን አዋዛሪያው ያድነን እያለ እናቴ ሆይ አትፍሪ፣ ይህ ሕፃን አያስፈራም፣ አትጨነቂ እያለ ለእናቱ የሚጸልይ ሕፃን አንቃይቶ ሰማይ ጸለየ። ወይ የቅዱስ ቂርቆስ አንገቱን ቀና አደረገ፣ ወደ ሰማይ ብሎ ጸለየ። የእናቴን ልብ መልስልኝ፣ ልብ መልስልኝ፣ እኔ ወዳችን ልባችን ይመልስልን፣ ወደ መልካም ነገር ይመልስልን፣ ልባችን ወደ በጎ ነገር ይመልስልን። ቅዱስ ቂርቆስ ጸለየ። ምን ብሎ? እናቴን ልብ ይህንን የተፈታተናትን ዲያብሎስ የሚያስፈራትን ከልቧ ውስጥ ገብቶ ልቧን መልስልኝ አለ። እግዚአብሔር ልቧን መልስልን። እግዚአብሔር ተመስገኑት። እግዚአብሔር አምላካችን የለመኑትን የማይረሳ የነገሩትን የማይረሳ ቸር አምላክ ነው። ይቀበላል። ሁላችሁ አምላካችሁን ተናግዳችሁ እግዚአብሔር ስትነግሩት ይሰማል። እግዚአብሔር የቅዱስ ቂርቆስን ጸሎት ሰምቶታል። እናቱን ያለች ልጄ ሆይ ከዚህ በኋላ ፍርሃት የለም፣ ጭንቀት የለም፣ እፈጽም ገድላችን ፈጽም አለች እናቱ። እውነት ነው ክርስቲያኖች፣ የሚያስፈራው ሲለን ወደ ቤተ ክርስቲያን መገስገሳለን፣ ገድል መፈጸማለን። ይህ ሕፃን በእውነት ከዚህ በኋላ ልጅ አይደለም አባቴ ነው የተባለ ስም የተሰጠው በእናቱ አንደበት ልጅ አይደለም አባቴ ነው። የሰማይ አባት የሆነ ሕፃን አባት የሆነ ልጅ ለሁላችንም ይስጠን። ለሁላችሁም አባት የሆነ ልጅ ይስጣችሁ። በእውነት ይህ ሕፃን አስገራሚ ሕፃን ነው። ታሪኩ ብዙ ነው፣ ተዘርዝሮ ያልቅም፣ ሰፊ ስለሆነ ታሪኩ። ለዚህ ነው ቅድስት ኢየሉጣ ከዚህ በኋላ ልጅ አባቴ ነው እንጂ ልጅ አይደለም የአባትነት ስም ተሰጥቶታል። የሚታወቀው አሁን በእውነት ክርስቲያኖች እንደ ቅዱስ ቂርቆስ ያለ ሕፃን ለሁላችንም ይስጠን። ይህ ሕፃን ታላቅ ሕፃን ነው። የሚጸልይ እናቱን የጸልይም እያለ ሕፃን የ3 ዓመት ሕፃን የልብሷን ይዞ ጫሙን ይዞ ቀሚሷን ይዞ ሕፃን ስለሆነ ንፈጽም ገለነ ዛዳን ወቁላዳን አዋዛሪያው ያድነን አናንያን አዛርያን ያድነናል። አትደንግጭ፣ አትፍሪ እናቴ ሆይ የዚህ ዓለም እሳት ይጠፋል፣ የሰማይ እሳት ይጠፋል፣ ይጠራል። ስለዚህ ስማችን በሰማይ ይጻፍ፣ ደስ ይለን። ለዚህ ነው ተፈሱ ሰማይ ያለው የዕለት ወንጌል ነው። ሉቃስ ለዚህ የጻፈውና ክርስቲያኖች እናንተ አሁን ስማችሁ ስትጸልዩ ለቅዱስ ቂርቆስ አንገታችሁን ቀና አድርጋችሁ እየጸለያችሁ ነው። ብዙ ፈተና አለ፣ ብዙ እሳት አለ፣ እሳት የሆነ በሽታ አለ፣ አስጨናቂ ነገር አለ፣ የሚያስፈራ አለ። ይህን ሁሉ እግዚአብሔር አምላክ መልአኩን ልኮ ያቀዝቅዝልን። ክርስቲያኖች ደስ አላላችሁም እንዴ? በሰባሰባችሁ ደስ ያላለው ሰው አለ እንዴ? በዚህ በመድረሳችን ለዚች ቀን ስንደርስ በጣም ያስደስታል። በእውነት ክርስቲያኖች ለዚህ ነው እግዚአብሔርን የምናመሰግነው የምናመልከው። ቁማችሁ አሁን ብዙ ነገር አለ፣ ብዙ በሽታ አለ፣ ማስቆም የማይችል በሽታ አለ፣ ኩላሊት አለ፣ ግፊት አለ፣ ደም ብዛት አለ። ይህን ሁሉ ግን ማን ያብረድላችሁ? ማን ይፈውሳችሁ? እግዚአብሔር አምላክ ቅዱስ ገብርኤል ልኮ ይፈውሳችሁ። እስቲ ደስ ያላችሁ ሁላችሁም አመስግኑ።
የላቸው መስጊዶች እለቱ ታላቅ ዕለት ነው። የደስታ ቀን ነው። የደስታ ቀን ነው። ሲየሞ ለእግዚአብሔር ስጓዝ ተሰባ ለካ እግዚአብሔር ቸር ነው። በእሳት መካከል ሆኖ ይመሰገናል። በመከራ ውስጥ ሆኖ ይመሰገናል። በችግር ውስጥ ሆኖ ይመሰገናል። እግዚአብሔር የምናውቀው በዚህ ነው። በደስታ ብቻ አይደለም። እሳት ውስጥ ነው መመስገን የሚገባውን ማንን እናመስግን? እስቲ አመስግኑት ክርስቲያኖች። የመልአኩ ቅዱስ ገብርኤል በመካከላቸው ሆኖ እንደዚህ እኮ ነው መመስገን የሚገባውን እግዚአብሔር ማመስገን ይገባል። ክርስቲያኖች እግዚአብሔር ቸር ነው። ያላወጣን ፈተና የለም። መከራ ብዙ ነገር አሳልፎናል። ቅዱስ ገብርኤል ልኮ 3 ጊዜ መስሉት እግዚአብሔርን